በእርግጠኝነት አሁን ሚዲያ ላይ ዛሬ ይዘው ሲቀርቡ ልጁ እኮ ፈልሷል። ሰላም በል ቤተሰብን ሲባል የትኛውን ቤተሰብ ነው ያለው? አስባችሁታል? የትኛውን ቤተሰብ አለ? አሳዝናችሁ። አሁን ቡዜ ይሄንን ቪዲዮ ታያለሽ። ሼር በጣም ለቡዜ ሼር አርጉላት። ለወንድምዮ ያተንከስ ወንድምዮ ለሪታ የሚያግዝ አንዳለ ትክክል ነው የሚለው ያወራውን ሁላ የጠራውን ቆይ አሁን ብሏል። ወንድሜ ላይ አንድ ነገር ካደረጉ ብሏል። አሁን ከቡዜ ጋር ወንድሜ ላይ የሆነ ነገር አርጋ ወደ ራሷ ከመለሰች አንላቀቅም ብሏል። ደግሞ አላደረግንም ሲሉ ራሱ ይታወቃል። ኤፍሬም ላይም ተደግማለች። ቤተሰቡ ቡዜ እኮ አንተም ላይም የሆነ ነገር ተደርጓል፣ ልክ አይደለም እያለች የድሮ ኤፍሬም አይደለም ብላለች። ስንቴ ገብቶሻል። ኤፍሬም ደግሞ ሰሞኑን እየጨፈረ ነበረ። ሪታን እና አብርሃምን ደግሰን ከእንደገና ካላጋባን እኛ ውሻ ነን ብሏል። በቀደም ደግሞ ኤርሜላ ቤት ሲሄድ መድኃኒት ሰተነው የአይምሮ ጭንቀት መድኃኒት ሰተነው ድኗል፣ ወደ ሚስቱ ተመልሷል። ድሮ አይምሮው ልክ አይሰራም ነበር፣ አሁን ግን መድኃኒት ሰተነው ወደ ሚስቱ ተመልሷል ነው ያለው። መድኃኒቱ ምንድን ነው? መድኃኒቱ አብሉ ነው። እናንተ በቀደም ምሳ ይብላ ብለው የጠሩት ቀን ማለት ነው። አብሉን ሊያረጉለት ነበር የጠሩት፣ አልተሳካም። ኤርሜላ ሄደች እንጂ ገብቷችኋል። አሁን በእጃዙር ከኤርሜላ ጋር ፕራንክ ተሰራርተው ተጫውተው ከወጡ በኋላ ማታ ላይ ጠርተው ልጁን እንደዚህ ያደረጉት። የኤርሜላን ሰዓት ደግሞ መተት አለው ብሎ ከእጁ ላይ ያወጡት። የኤርሜላ ሰዓት ምንም ነገር የለውም። የመተት ነገር ያፈዛል። ምንም ነገር ደስተኛ አያረገውም። አሁን ከሪታ ጋር ቢቀመጥ ልጁ ደስተኛ አይደለም፣ ሮቦት ነው። በል ያለችውን ነው የሚለው፣ አድርግ ያለችውን ነገር ነው እንጂ የሚያደርገው ደስተኛ ሆኖ ከራሱ የመነጨ ፍቅር የሚናገረው ነገር የለም። መተት ነዋ። ገብቷችኋል? መተት ይውረርሽ ባለቤት ትዋረዳለች። አንቺ ምን አለች በሉ። ካልተዋረደች ቡዜ ይኸውልሽ ጴንጤነቷ የፈለገ ነገር ስታ ለወንድሟ መድኃኒት ካልፈለገች እሷ ራሱ እህት አይደለችም። ቡዜ አሁን ስትመጣ ያንን አብል አይታለች። እሷ እንዴት እንደሆነ ያንን አብል እሱ ተቀብሎ ሲሄድ መልስ ብላዋለች። ቡዜ ራሱ መልስላት ብላው ሶስት ጊዜ ነው ተጫወተችው። ምን ጀግና እኮ ናት። አንጫጫቸው አይደለም እኮ ሪታ ከኤርሜላ ጋር ደስተኛ ስለሆነ ከኤርሜላ ልትለየው ነው። በቃ ሀሳቧን አሳካች። ግን ኤርሜላ ደግሞ መቼም ቢሆን ተስፋ አትቆርጥም። ነገ ወደ ኤርሜላ መሄዱ አይቀርም፣ መዋረዱ አይቀርም። በሚዲያም ላይ በሰውም ላይ ትዋረዳለች። የፍሬምም እሱም መታሰር ካለባቸው ወንድምዮና ቡዜ የፍሬምና ሪታ ታስረው ሄደው ያሰሩበት ቦታ ላይ ማስፈታት አለባቸው። ገብቶሻል አይደል? ሄደው ያሰሩበት ቦታ ላይ ተዋርደው ነው የሚያስፈቱት። ደግሞ ታደርገዋለች። አላማ የሌላቸው ናቸው። ግን እዚህ ላይ የተሰበሰቡ ልጁ እኮ ምንም ነገር እኮ ሄዶ ያሰሩበት ቦታ ላይ ነው የሚያስፈቱት። ምንም አይነት ፍቅር በጣም ነው እንደ እናንተ አሰርታችሁ ያያችሁት። ይሄ መተት የሚባለው ነገር ጥንቀላ ስለሆነ ተናገር፣ እንዲህ በል፣ አፈቅርሃለሁ በል ካለችው አፈቅርሻለሁ ይላል። ወድሃለሁ በል፣ አፈቅራታለሁ፣ ወዳታለሁ ሄርሜላ ሄዳ ስስመው ማለት ነው። ሳመችኝ እያለ ምንድናት አለ ሳመችኝ እያለ የመሳምና አዋዝ ያለባችሁ አላማ ቢሱላ ይጥብቅ ይልሻል። ታድላችሁ ግን ማሰብ አቁማችኋል። እዚህ ውስጥ የምትንጫጩ በሙሉ ማለት ነው። እንዲህ ምን አይነት እድለኛ ናችሁ? በቃ አላማ የሚባል ነገር የሌላችሁ። መተት አሰርታበት ነው ከነ ቤተሰቦቿ መተታም ከእጁ ሰዓት ላይ አወጡበት። ከአንገቱ ወርቅ ሀብል ላደረገችለት። ተው እንጂ በሰላማችሁ ነው። እውነት ይህ ቪዲዮ የቀረጽኩት ወይም ደግሞ የምሰራው ከሌሊቱ 9 ሰዓት ነው። ቤተሰብ 9 ሰዓት ማለት ነው። አላማ የሌላቸው እኔ ይታያችሁ 10,500 ብር በማዳሜ ተበልቼ ይህ 10,500 እስከሚመጣልኝ ድረስ እንቅልፍ አጥቻለሁ።
እና አዚዛ ቤት ገስት ታስገባኛለች ብዬ አስገቢኝ ብዬ ስጽፍ አደርኩኝ። እውነቴን ነው የምላችሁ። ከሌሊቱ 9 ሰዓት ሆነብኝ ማለት ነው። እንዶ ተስፋዬ ቁርጥ ብሎ ወጣሁኝ ከአዚዛ ቤት ሳታስገባኝ ማለት ነው። እንዶ በቃ ዘግቼ ልወጣ እልፍ ስል እነዚህ ልጆች ሲንጫጩ ሰማኋቸው። እንግዲህ 9 ሰዓት በኢትዮጵያ 9 ሰዓት ማለት ነው ፈጅር። እንግዲህ ይታያችሁ። አሁን አረብ ሀገር ላይ የሚገኙ እህቶቻችን ናቸው። ነገ ሲነገ የማዳም ስራ አለ ግን የሚናገሩት አንድ አላማ የሌለው አንድ ፍሬ የሌለው ነገር ማለት ነው። አሰራችበት። ሩታ የወሰደችው በመተት ነው፣ በጥንቆላ ነው። ቤተሰቦቿ በሙሉ ጠንቋ። ኬት ታቋታላችሁ? የእሷ ቤተሰብ በሚዲያ እንጂ ማናቸው ምንድናቸው የሚለውን ነገር ኬት ታውቃላችሁ? እናንተ ከልጆቹ አልፋችሁ እስከ ቤተሰብ ድረስ ማለት ነው። እናንተ አላማ የሌላችሁ ማለት ነው። እውነት ማሰቢያችሁ በቃ የለም፣ ተዘግቷል። እንዲ የሚያስብ የሚያስተውል ሰው የነገ አላማ ያለው ሰው እስከ ፈጅር ድረስ ቲክቶክ ላይ ላይቭ ላይ ቁጭ ብሎ እኝኝ በማይመለከታችሁ ነገር ማለት ነው። እስኪ ገንዘብን የምታስገኙበት ወደ ዩቲዩብ ሰፈር ነው። በቃ እኝኝ ማለታችሁ ካልቀረ ማለት ነው። እንደኛ እንደዚህ በቃ እየተቀባጠራችሁ ገንዘብ ማስቆጠር ትችላላችሁ። ነገር ግን ቲክቶክ ላይ አንድ ሳንቲም ለማታገኙበት ነገር፣ ፍሬ ለሌለው ነገር ስለ ጥንቁልና ነው፣ ስለ ዝሙት ነው የምታወሩት። ፍሬ ያለው ነገር አንድም ነገር አታወሩ። እንዶ በሰላማችሁ ነው። ቡዜ ጸበል ተወሰደው፣ ቡዜ ጴንጤ ናት፣ ቡዜ እንዲህ ናት እያላችሁ የምትለፈልፉ ማለት ነው። እውነት እናንተ ተሰብስባችሁ ወደ ጸበል ግቡ። እንደው ቤተሰብ ያላችሁ ነገር ከሆነ ወደ ጸበል ግቡ። እናንተ ናችሁ ጸበል የሚያስፈልጋችሁ ማለት ነው። አረ ምን አይነት አላማ ቢስ ናችሁ! አሁን እናንተ ገና ለገና በሚዲያ ለምታውቋቸው እናንተ አሁን ከኤፍሬም በልጣችሁ ነው። እናንተ ከኤፍሬም ቀርባችሁ ነው። ኤፍሬም እኮ የፈለገው ነገር ቢሆን ወንድሙን አብርሃምን አሳልፎ ለመጥፎ አይሰጠው። እናንተ አይሰለቻችሁም እንዴ? አዳር ሙሉ እኔስ የእውነቴን ነው የምላችሁ፣ ገርሞኝ ነው በዚህ ሰዓት ቪዲዮ እንደው በተኛሁበት ነው እየቀረጽኩ ያለሁት ማለት ነው። እኔስ ቸግሮኝ 10,500 ብሬ 10,500 ሪያሌ እንደ እብድ እያደረገኝ ነው። እንቅልፍ እያነሳኝ ነው። ምግብ እየበላሁ አይደለም። በዚህን ሰዓት ጦዣለሁ አልኳችሁ። ወላሂ ነው የምላችሁ። እኔስ እሱን አጥዞኝ ነው እዛ ቲክቶክ ሰፈር ስለ ራሴ ጉዳይ ገብቼ ስለ ሰው ታሪክ በባሏ ላይ ባልደርባ ኢትዮጵያ ላይ ልጆቿና ባሏን ትታ አረብ ሀገር ላይ ከሌላ ወንድ ተኝታ ዲቃላ ደቅላለች ስለተባለው ሴት ስለ እሷ እየሰማሁ ከታች ግን አልሞት ባይ ተጋዳ አዚዛ እያስገብኝ 10,500 ብር ከማዳሜ ተበልቻለሁ እባክሽ እያልኩኝ እሬ ላለሁ አብጄ ማለት ነው። እንዶ ለገንዘብ የራሱ እስከ 9 ሰዓት ድረስ ቁጭ ላልኩት ተናድጃለሁ። እነዚህ ግን አንድ ፍሬ ሀሳብ ለሌለው ነገር፣ ለሰው ጉዳይ እነሱ ድራማቸው ነው የሚሰሩት፣ እነሱ ስራቸው ነው የሚሰሩት፣ እነሱ ለዶላራቸው ነው የሚሰሩት ማለት ነው። ለማይረባ ነገር በሌሊት በደረቅ ሌሊት ወንጀል ትገባላችሁ። ጠንቋይ ናቸው። የሩታ ቤተሰብ ጠንቋይ ናቸው። እንዶ በጥንቁልና ያወጣችሁ እናንተ ጠንቋይ የሆናችሁ እናንተ ስለ ጥንቁልና ስለምታውቁ ነው። ይህን ቤተሰቦቻችሁ እናት አባታችሁ ጠንቋይ ቤት እየሄዱ መተት ስለሚያሰሩ ነው እናንተ የምታውቁት ማለት ነው እንጂ ሶሻል ሚዲያ ላይ ያወቃችኋት እንጂ ሩታ ማናት፣ ምንድናት፣ ከየት ናት፣ የምን ቤተሰብ ናት የምታውቁት ነገር የለም። ሶሻል ሚዲያ ላይ ነው እንጂ የምታውቋቸው የነዚህ ሰዎች ማለት ህይወትን የምታውቁት ነገር የለም ማለት ነው። ምን እንደሆናችሁ ነው እናንተ እዛ ሶሻል ሚዲያ ከሚጠቀመው አልፋችሁ እናት አባት ከቤተሰብ ጋር የምትደርሱት ማለት ነው። እንዶ በጤናችሁ ነው እውነት። አብርሃም አይደለ ጸበል የሚያስፈልገው፣ እናንተ በጎቹ ናችሁ ጸበል የሚያስፈልጋችሁ። በጅምላ እንዲህ ጸበል ያለበት ጋር በትቦ ነው እናንተ መረጨት ማለት ነው፣ እንዲወጣላችሁ ማለት ሰይጣኑ አንድ ላይ ጮሆ እንዲወጣ ማለት ነው። ኧረ እናቴ አበዛችሁት። ለማንኛውም ይመቻት ሩታ እውነቴን ነው የምላችሁ የኔ ጀግና። አንጫጫቻቸው እኮ እንቅልፍ ከለከለቻቸው እነዚህ ደባዎች።